በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት። ይህ አዋዜ ሰበር ነው። በመላው ዓለም ለምትገኙ አድማጮቻችን አዋዜን ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትዘንጉ። የደወል ምልክቱን ተጫኑ። አሜሪካ ላለፉት 2 ሌሊቶች እጇን ከቃታር ላይ አንስታለች። በተመሳሳይ ኢራንም ወደ ሰላጤ ጎረቤቶቿ አልተኮሰችም። የሀገሪቱ መከላከያ ሚኒስቴር ለሲኤንኤን በሰጠው መግለጫ የቦምብ ድብደባ ዘመቻውን ለጊዜው ቆሟል ብሏል። ምንጮች ለሲኤንኤን እንደነገሩት ፕሬዚደንት ዶናልድ ትራምፕ ባለፈው አርብ ባካሄዱት ስብሰባ የካቢኔ ስብሰባ ምክትል ፕሬዚደንት ጄዲ ቫንስና የኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃየል የጦርነቱ መጋጋም እንዳሳሰባቸው ገልጸዋል። ሁለቱ ሰዎች ስጋታቸውን የገለጹት ፕሬዚደንቱም የጦርነቱ ስፋትና ጥልቀት ለማባባስ በማመዛዘን ላይ ወይም በማውጠንጠን ላይ ባሉበት ሰዓት ነው። በአርቡ ስብሰባ ላይ ጄኔራል ዳን ቃየል ያነሱት ስጋት ምክንያት የተተኳሾች ክምችትና ሌሎች ጎጂ ያሏቸው መዘዞችን ታሳቢ ያደረገ መሆኑ ተዘግበዋል። ለሲኤንኤን ከተናገሩት ምንጮች አንዱ እንዳለው ቃየል ለትራምፕና ለጦሩ የነገሯቸው በእጃቸው ያሉትን አማራጮች መፈጸምና ስኬታማ መሆን ይችላሉ፣ ነገር ግን ዳፋዎች ሊኖሩ ይችላሉ ብለዋል። ለትራምፕ ከተነሱላቸው ብዙ መዘዞች አንዱ የተተኳሽ ክምችት ጉዳይ ነበረ። ሆኖም ከዓርብ ዕለት ሌሊት ጀምሮ ለቆመው የአሜሪካ ድብደባ ዋናው ምክንያት የተተኳሽ ጉዳይ ስለመሆን ወይም አለመሆኑ ግልጽ አይደለም። የዋይት ሃውስ የኮሚኒኬሽን ዲሬክተር ስቴቨን ቹንግ ባወጡት መግለጫ የኢራንን ኢኮኖሚ ካፍረከረኩት ስኬታማ ማዕቀቦችና ለተደጋጋሚ ጥቃታቸው በቀል ወታደራዊ ኢላማዎቻቸው ላይ ለ13 ተከታታይ ቀናት ከተካሄዱት ጥቃቶች ጋር ኢራን ለድርድር መፍትሄ ብትሰራ ይበጃታል ብለዋል። አያይዘውም የአሜሪካ ጦር ሕዝባችንንና ጥቅሞቻችንን ለማረጋገጥ የሚያስፈልጉን መሳሪያዎች በሚያስፈልገው ደረጃ መኖራቸውን ሳያጓድል በኢራን መላ የውጊያ እዞች ላይ በርካታ የተሳካ ዘመቻ አድርጓል ብለዋል። ሲኤንኤን እንደሚለው የአሜሪካ ቁልፍ የመሳሪያ ክምችት ክፉኛ ተሟጧል። ስለዚህም ኢራን ላይ የሚደረገው ጥቃት ቢቀጥል የበረታ ጫና ሊፈጠር ይችላል። ፕሬዚደንት ትራምፕ ከዓርብ ዕለት የካቢኔ ስብሰባቸው በኋላ ለጋዜጠኞች በሰጡት መግለጫ የአሜሪካ ባለሥልጣኖች ከኢራኖች ጋር በንቃት እየተደራደሩ ነው ብለዋል። ሆኖም ጦራቸው እስካሁን የነበረውን የቦምብ ድብደባ ሊቀጥል ወይም መጠኑን ከበድ ሊያደርገው እንደሚችል ተናግረዋል። ኢራን እየተካሄደ ባለው ንግግር ላይ ይበልጥ ቁም ነገረኛ እየሆነች የመጣችም ይመስላል ብለዋል። ለሲኤንኤን ከነገሩት ምንጮች አንዱ እንዳለው ግን የትራምፕ አስተዳደር ከዓርብ ከሰዓት ያነሳም የኢራን ጫንቃ ላይ ከስካሁኑ የበለጠም ምን አይነት ምት በማሳረፍ ፍልሚያውን ለማፋፋም እንችላለን በሚለው ላይ በመወያየት ላይ ይገኛል። የሰላጤው ሀገራትም ከትራምፕ አስተዳደር ጋር ባደረጋቸው የቅርብ ጊዜያት ውይይቶች ላይ የሰይፉ ጉዳይ ያዝ እንዲደረግ እያሉ ቢያሳስቡም አሜሪካ የጦርነቱን ጥርስ ለማክፋት ከፈለገች ግን ታደርገው ዘንድ የሚያስችሏት ልዩ አቅሞች እንዳሏት እንደሚገነዘቡ አስታውሰዋታል። ይሁንና እያሌ ምንጮች እንደሚሉት በትራምፕ አስተዳደር ውስጥም ሆነም በፔንታጎን ውስጥ ያሉ ቁልፍ ባለሥልጣኖች መካከል
አሜሪካ ጦርነቱን ማፈርጠምና ማባባሷም ፕሬዚደንት ዶናልድ ትራምፕ የሚፈልጉትን ውጤት ይሰጣቸዋል ብለው የሚያምኑት ጥቂቶች ብቻ ናቸው። ሲኤንኤን ደረስኩበት እንደሚለው ይህ ያሁኑ ለጊዜው የቆመው የድብደባ ዘመቻ ከመጀመሩ በፊት የኤታማዦር ሹሞች ሊቀመንበር ጄኔራል ቃየልና ሌሎች ወታደራዊ መሪዎች የተራዘመ ጦርነት ውስጥ ከገባን የአሜሪካ የጦር መሳሪያዎች ክምችትን ያጎደዋል ሲሉ ፕሬዚደንት ትራምፕን አስጠንቅቀዋቸው ነበረ። ከዚህ አንጻር የፔንታጎን ዋና ቃል አቀባይ ሾን ፓርኔል ለሲኤንኤን በሰጡት መግለጫ የአሜሪካ ጦር የዓለማችን እጅግ በጣም ኃያሉ ነው፣ ፕሬዚደንቱ በመረጡት ጊዜና ቦታ ላይ መፈጸም ያለበትን ሁሉ ለመፈጸም የሚያስፈልገው ሁሉም ነገር አለው ብለዋል። ይህ በእንዲህ እንዳለ አሜሪካ በእስላማዊት ሪፐብሊክ ኢራን ላይ ጦርነቱን ለመቀጠል ብትመርጥ የመካከለኛው ምስራቅ ጦርነት አድማስ እንደሚሰፋ የኢራን ጦር አስጠነቀቀ። የኢራን ጦር ማስጠንቀቂያውን የሰጠው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ለመነጋገርና በሴናተር ሊንድሴይ ግራሃም የቀብር ሥነ ሥርዓት ላይ ለመገኘት በነገው ዕለት ወደ ዩናይትድ ስቴትስ አሜሪካ ከመብረራቸው በፊት ነው። ኔታንያሁ ለትራምፕ የማሳያቸው የስለላ መረጃ ይዣለሁ ማለታቸው ይታወቃል። የኢራን ጦር ቃል አቀባይ መሐመድ አክረማኒያ ለሀገራቸው ቴሌቪዥን ሲናገሩ አሜሪካኖች በጽዮናውያን ማታለያዎች ድጋሚ ቢሞኙ ወይም በእነሱ መንገድ ቢቀጥሉና ጦርነቱን ለመቀጠል ቢመርጡም በተለይ በአየር ድብደባ ጦርነቱ የሚሸፍነው መልክዓ ምድር ከአሁኑም ይሰፋል ሲሉ ዝተዋል። ኢሳያስ እንግዲህ ከዛሬ ጋር ለሁለተኛ ቀን በሁለቱም ወገኖች ዘንድ የተሰማ የተኩስ ድምፅ የለም። ዓለም ምን ተገኝቶ ነው ሁለት ቀን ያለምንም ተኩስ ያቆሙት? ኢራን ለድርድር ሸብረካለች ወይም ኢራንና አሜሪካ አሁን ባለው ተጨባጭ ሁኔታ በድርድር ውስጥ ነው ያሉት ማለት እንችላለን? መደበኛ ይሄ ማለት ፎርማል ድርድር ማለት ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ፎርማል እንግዲህ ዋናው እየተነጋገሩ ነው ያሉት እና ንግግሩ ይህንን ጦርነት የአሁኑን ዙር ድብደባ የጫረው በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ኢራን የምትሰነዝረውን ጥቃት በመቃወም ወይም እሱን ለመቀልበስ የተደረገ ነው። ስለዚህ ኢራን ደግሞ በመተላለፊያው ላይ ያላት አቋም ይታወቃል። በሆርሙዝ ሰርጥ መተላለፍ የሚቻለው እኔ በዚህ ለፉ ባልኩበት ጣብቅ ነው። ከዛ ውጪ የኦማንን ዳርቻዎች ታኮም ሆነው ወይ በመሃል ሰንጥቆ ኢራን በዚህ ለፉ ካለችው ውጪ የሚደረግ ትልልፍ ላይ
እስላማዊ አብዮታዊ ዘቧ ተኩሶ ይመታል። በዚህ የተነሳ 13 ቀን ያህል የድብደባ ቀጥሎ ነበረ። አሁን እንግዲህ ዛሬ 2ኛ ቀኑ ነው። ስለዚህ በመካከላችን እያወራን ነው ያሉት ዶናልድ ትራምፕ ሊሆን የሚችለው ይህ ጦርነት ይህ የአሁኑ ዙር ድብደባም የመጣበት ዋነኛው ምክንያት ይታወቃል። እንግዲህ ተመልሰው ወደ ድብደባ የማይገቡት ወይ አሜሪካ ኢራን የምትለውን ሰምታ በጣም ጥሩ በአማራጭ የለም አንቺ ባልሽው መንገድ ይተላለፉ፣ በፍጥነት የሚተላለፉበትን መንገድ ፈልጊ ብላ የሰርጡን የመተላለፊያ ባለቤትነት ለኢራን አምና በመታው፣ አለበለዚያ ደግሞ ኢራን አሜሪካ ከባህር ላይ ከጣለችበት ከበባ ጋር ተዳምሮ የዚህ ያለፈው ድብደባም ህመም በቂ ሆኖ ኢራኖች ኢሶራይት በእኛም በኩል ይለፍ በዛም በኩል ይለፍ ቢያንስ እስከዚህ ምንድነው እንደገና የመግባቢያ ስምምነቱ በሚጠይቀው መሰረት ለሚኖሩት የመጀመሪያ 60 ቀናት ኦልሬዲ 60 አይዶን ነው እንዴት አድርገው ከልሰው እንዴት ብለው እንደሚጀምሩ ሌላ ጉዳይ ነው። እሱ ስምምነት አሁንም በሕይወት አለ ብሎ ማሰብ የሚቻል ከሆነ ስለዚህ እሺ አንነካም ካሉ ነው ይሄ ሊቀር የሚችለው ኢሳያስ። ስለዚህ ውይይታቸው ወይም ንግግራቸው ሊሆን የሚችለውም እዚህ ላይ ነው እና በዚህ መካከል በነገራችን ላይ ኦማኖች ቴህራን ገብተዋል። የገቡበትን ምክንያት በዚህ በሰርጡ የመተላለፊያ ጉዳይ ነው እና እንግዲህ ምን አይነት መፍትሄ ወይም ሀሳብ ለኢራኖች ይዘው እንዲሄዱ ኢራኖች እስኪነግሩን እንጠብቃለን ማለት ነው። የሚወያዩት የሚነጋገሩት ነገር ግን ይሄ ነው። እውነቱን ነገረኝ ካልከኝ ጊዜ መግዣ ብቻ ነው የሚሆነው። ዓለም ኦማን ኦፊሻል በሆነ መንገድ ከኢራን ጋር ሆርሙዝ ሰርጥን በጋራ የማስተዳደር ሐሳብ እንዳላት የገለጸችበት መንገድ አለ። ኢራንና ኦማን ከጅምሩ ሽርክ ናቸው በዚህ ጉዳይ ወይም የሽርክናም ጉዳይ ብቻ ሳይሆን ኢራን ኦማን ታስፈልጋታለች። ምክንያቱም ይህ ሰርጥ በሁለቱ መካከል የተዘረጋ ነው። ስለዚህ ኦማን የዚህ አካል ስትሆንላት አሁን የሚፈጠረው ያለ ነገር አይፈጠርባትም ማለት ነው። ለምሳሌም በኦማን ሰርጥ በኩል ኦማንን ታከው መርከቦች የሚሄዱበት ምክንያት ኢራን የማትቆጣጠረው ነው። በሁለቱ መካከል ግን የኢራን አቋም የኔም አቋም ነው ብትል ለምሳሌ ኦማን ኢራን ይመቻታል ማለት ነው። ምክንያቱም በኦማን በኩልም በአጠቃላይ በኢራኖች የገንዘብ መሰብሰቡንም ብትል በዚህ በኩል ማን ይለፍ ማን አይለፍ የሚለውን ጉዳይ ሁሉ በተቀናጀ መንገድ መምራት መቆጣጠር እና ገንዘቡንም ማግኘት ስለሚችሉ እቅዳቸውም ይህንን ነው። ነገር ግን አሁን በምናየው ሁኔታ ኦማን በሆነ መንገድ ከአሜሪካ ጋር ከሰላጤው ሀገሮች ጋር በመስራት ነው ማለት የሚቻለው። በዚህ በውሃ መተላለፊያው ላይ የእሷን ዳርቻ ታከው እንዲያልፉ ስትፈቅድ የምታደርገው ቁጥጥር የለም። እንደ ዓለም አቀፍ ነፃ መተላለፊያነቱ ነው የሚያልፉት። ስለዚህ አሜሪካም እያስጠበቀች ያለችው እሱን ነው። መርከቦች በኦማን ዳርቻም ሆና በመካከሉ ቢፈልጉ በኢራን በኩል ያለምንም ጥያቄ ያለምንም ክፍያ እንደ ዓለም አቀፋዊ ውሃ መተላለፊያነቱ ነው መቀጠል ያለባቸው የሚል ነው አቋሟ የአሜሪካ። ስለዚህ እንግዲህ እስካሁን ያየነው ድብደባ ቀጥለዋል። አሁን ኦማኖች ቴሄራን ገብተዋል። ውይይታቸው ምን ማለት እንደሚሆን ያው ኢራኖች ሲነግሩ ነው የምናውቀው። ዓለም እንግዲህ አሜሪካ በእርግጥም በዓለማችን ካሉ ሀያላን መንግስታት ቀዳሚዋ ናት። ከኢራን ጋር በምታደርገው ጦርነት አስፈላጊ ሆኖ ከተገኘና ፕሬዚዳንቱ ካዘዙ የአሜሪካን ኃይል በሚገባ ኢራንን ለማንበርከክ ዝግጁ መሆኑን ተናግሯል። ኢራን ደግሞ በሌላ መልኩ ደግሞ ስንወስድ አሜሪካ የምትተኩስ ከሆነ አጸፋውን ለመመለስ ዝግጁ ነኝ እያለች ነው እና
በእርግጥ በዚህ ሁኔታ ላይ እያሉ የሚሰምር ድርድር ይደረጋል ብሎ ማመን ይቻላል? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እሱን ነው እኮ የምልህ። አሁን በሁለቱ መካከል አሁን ለምሳሌ በሰርጡ ላይ ያላቸው የማይታረቅ አቋም ነው እና ኢራኖች እስካሁን የተደበደቡት መስዋዕትነት ከሆነ ከፍለውበታል። የሰርጡ ጉዳይ ብዙ ታሪካዊ ማጣቀሻዎችን ሁሉ እያነሱ ከዚህ በኋላ ኢራንን ለቀቀች። ኢራን በሆርሙዝ ሰርጥ ላይ አንዳች ሉዓላዊነት ማስፈን ካልቻለች የእስከዛሬው ፍልሚያው የእስከዛሬ መስዋዕትነቱ ሁሉ ነገር ገደል ነው የሚገባው እና ምንም አይነት ለወደፊትም ተመሳሳይ የእስራኤልና የአሜሪካ ጥቃት እንደማያገኛት ዋስትና የላትም። ሆርሙዝ ሰርጥን በኢራን ሉዓላዊነት ማቆየት መቻል ተጋግጣ ተሟሙታ ማለት ነው። ተጋግጣ ተሟሙታ ሲባል ስለ አገዛዙ ነው የምናወራው። ይህንን በማረጋገጥ ሂደት ውስጥም አገዛዙ ሊሞት ይችላል። እስካሉ ድረስ ግን ትልቁ ስትራቴጂያቸው ሆርሙዝ ሰርጥን በእጃቸው አድርገው መትረፍ ነው። የተቀበሉትን መስዋዕትነት ሁሉ ተቀብለው ማለት ነው። እሱ ማለት ሆርሙዝ ሰርጥ በእነሱ ሉዓላዊነት ስር ከቀረ አንደኛ ትልቅ የገቢ ምንጭ ነው። ከዚህ በፊት ተነጋግረናል። ሁለተኛ ኢራን ወዳጆቿን የምትጠቅምበት፣ ጠላቶቿን የምትጎዳበት ይሆናል። ሶስተኛ ማንኛውም አይነት ተጽዕኖ እንዳይደረግባት ልክ የኒውክሌር አቅም ያላቸው ሀገሮች እንደሚበግሩት ሁሉ የማትፈልገው ጫናን ወይም ማንኛውንም ወታደራዊ ዛቻ ቢቃጣ ወይም እንዲህ አይነት ነገር ቢመጣ ትዘጋዋለች ማለት ነው። ስለዚህ ሆርሙዝ ሰርጥን ዘጋች ማለት አሁን ዓለማችን ወዳለበት ጦስና እንጦሮጦስ ትከተዋለች ማለት ነው። ስለዚህ ይሄ ስለሚኖራት ኢራንን ለመንካት ከአንዴም 2-3 ማሰብ ይኖርብሃል ማለት ነው። ስለዚህ ይሄ ሰርጡ በሷ ሉዓላዊነት ስር መዋል ትልቅ መያዣ ነው ማለት ነው። ትልቅ መያዣ ነው እና ይሄን ለማድረግ ቀላል እንዳልሆነ አምነው ይሄን ለማረጋገጥ የሚጠይቀው መስዋዕትነት ለመክፈል መቁረጣቸው ነው በተደጋጋሚ እነሱ የሚናገሩት። ስለዚህ ይሄ ጦርነት ሊቆም የሚችለው ወይ አሜሪካ በቃ እንግዲህ ከዚህ የበለጠ ምንም ማድረግ አልችልም ብላ ለኢራን ስተው ነው። አለበለዚያ ደግሞ ኢራን አተርፈበያ ጉዳይ ሆንኩኝ እና ሁሉን ስፈልግ ሁሉን ላጣ ነው ያለውን ባተርፍ ይሻላል፣ ይህ ነገር አላዋጣኝም ብላ ለመተው ስትዘጋጅ ነው። እዛ ላይ ለመድረስ ትንሽ ጊዜው አሁን አይመስልም። ዓለም
አዋዜ ታማኝነቱ ለወሬ ነው። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልን። መልካም ቀን ኢሳያስ። በ450 ሺህ ብር ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። የደጀኔ ለሜሳ ትሬዲንግ እህት ኩባንያ የሆነው ጎልደን ፓላስ ሪል ስቴት ከዚህ በፊት በሰሚት 72 አፓርትመንቶችን ጥንቅቅ አድርገው ለደንበኞቹ ማስረከቡ ይታወቃል። አሁን ደግሞ በመሃል 22 ጎላጉል አደባባይ ፊት ለፊት እጅግ ዘመናዊና ማራኪ አፓርትመንቶችን በመገንባት ላይ ነው። አፓርትመንታችን ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን የያዘ ሲሆን ከ86 ካሬ ጀምሮ በ5% ቅድመ ክፍያና በ50% የባንክ ብድር እንዲሁም እስከ 10% በሚደርስ ልዩ ቅናሽ በሽያጭ ላይ እንገኛለን። እነዚህን ቤቶች ሲገዙ ጂምና ስፓ፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የተንጣለለ ቴራስ፣ የልጆች መጫወቻ፣ መዋኛ ገንዳ፣ በቂ የመኪና መቆሚያ፣ የደህንነት ካሜራ እና የመሳሰሉትን ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚገኙት ስልኮች ይደውሉልን። ጎልደን ፓላስ ሪል ስቴት